ጨክኑ አቡነ ሳይሮስ ተናገሩ። ጨካኝ መሆን ያስፈልጋል። እዛ የሚቀመጥ ሰው ጨካኝ መሆን አለበት። ቤተክርስቲያን በአንድ መኪና ማጣት ሀብቷን አጣለች። 4 ኪሎ ምን ተፈጠረ? መኪና በማጣቱ አሳን ሆያን መሰለ ግቢ ሰጥቷል። መኪና በማጣቱ በዚያን ጊዜ ነበር ኃላፊዎች ይሄን ነገር ማካል ተካቶ እንደሚከታተሉ ነገሩ ከረር ያለ ይመስላል። ከ20 ሚሊዮን ብር በላይ እዳለባቸው ቤተክርስቲያን ግን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዙ ይበል። ዛሬም እንግዲህ እናንተን ያስተምሯችኋል፣ ይመክሯችኋል ያሰብኩትን የተለያየ ቪዲዮ መረጃ ማስረጃዎችን እየመጥቻለሁ። መረጃው ጉልበት እንዲኖረው ላይክ ማድረግና ሼር ማድረግ መረጃውን ማዳረስ ከእናንተ የሚጠበቀውን ነገር ማድረግ ፍጹም እንዳይዘነጋ አላለሁኝ። ያው እይታዎች ቀንሰዋል። ስለዚህ ሁሉ ጊዜ ያሮስን ምርጫችሁ ስታደርጉ ብዙ ነገሮችን ታተርፋላችሁ። ኦርቶዶክሳዊ ጥሪክሮችን፣ ኦርቶዶክሳዊ መረጃዎችን፣ ኦርቶዶክሳዊ ሐሳቦችን ታገኛላችሁ። ስለዚህ ያንን ነገር ማድረግ እንዳይዘነጋ። በቀጥታ ወደ ቪዲዮ መረጃው ማስረጃዎቻችን ስናመራ የምናገኘው መረጃ ከዚህ ጨካኝ መሆን ያስፈልጋል ካሉን አባት ብፁዕ አቡነ ሳይሮስ ብንጀምር የተሻለ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ብዙ ንብረቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሏት። በአዲስ አበባና በተለያዩ ቦታዎች ማለት ነው። ሰነድ አላት፣ ማስረጃ መረጃ አላት። በሰነዱ መሰረት በመረጃው መሰረት እጅግ ብዙ ጥልቅ ስራዎችን ቤተክርስቲያኒቷ ትሰራለች። ያለን ሀብት ቀላል የሚባል አይደለም። ይሄንን ተከትሎ ግን በደንብ የተደራጀ ሰነድ ይዘን ግን በጥቃቅን ነገሮች ዋጋ የከፈልን እንገኛለን። ብዙ ነገሮችን ያጣን እንገኛለን በማለት አንዳንድ በዚህ ዘርፍ ላይ የነበሩ ባለሙያዎች ለመንበረ ፓትርያርክ ጠቅላይ ቤተ ክህነት አቅርበዋል መልእክት ደብዳቤያቸውን ማለት። ስለዚህ እኛ ደግሞ ያንን ሐሳብ ይዘን ነው ለእናንተ የምናስደምጠው። በተለይ ምንድነው የተፈጠረው፣ ምንድነው የተሰማው፣ ምንድነው የታያለው ነገር የሚለውን የምንቃኝ የምንመለከት ይሆናል። ብፁዕ አቡነ ሳይሮስም ጨካኝ ሆኖ መጨከን ያስፈልጋል፣ ልንጨክን ይገባል ብለዋል። በአንድ ጠበቃ መኪና ማጣት ሀብት ንብረቷን መርካቶ ላይ ቤተክርስቲያን እንዴት ታጣለች በሚል በቁጭት ተነስተዋል። ንቡራንን ጨምሮ ብፁዕ አቡነ ሳይሮስ እንዲሁም ደግሞ የህግ ባለሙያዎች የሚመለከታቸው አካላት በ5 ኪሎ የነበረውን በመንበረ ፓትርያርክ የነበረውን ውይይት የተመለከተውን መረጃ ማስደምጥላችሁ ነው የሚሆነው። ሁላችሁም በትዕግስት ተከታተሉ። ጨካኝ መሆን ያስፈልጋል። እዛ የሚቀመጥ ሰው ጨካኝ መሆን አለበት። ለማስተካከል ማለት ነው። ከዚህ በፊት ያሉትን ለማስተካከል መንገድ ለማስያዝ ያም ስጠኝ ይሄም ስጠኝ ይሄ ነው በዚህ ጊዜ ካላገኘ መቼ ላገኝ ነው። ሁሉም ለራሱ ነው። ሁሉም ለራሱ ጥቅም ነው፣ ለቤተክርስቲያን ብሎ አይደለም። እና እቺ ቤተክርስቲያን እንደራሱ አርጎ የሚያይ እንደራሱ ንብረት እንደራሱ አርጎ የሚያገለግል የሚሰራ የሚቆረቆር አግኝቼ ልሄድ እንጂ ለቤቱ የሚቆረቆር ሰው የለም። ያው ተጠቅሜ ልሂድ ብቻ ነው፣ ተጠቅሜ ዞር ልበል ብቻ እንጂ ይሄ ቤተክርስቲያን በዚህ ብትስተካከል በዚህ መስመር ብትይዝ እንደዚህ ባደርግ የሚል የለም። ከዚህ እስከ ታች ጠቅላላ አጠቃላይ በሙሉ ይሄ ነው። እና ድርጅቱን እንኳን አስከብረን እኮ እንትን ብንል ምንም አይደለም። ራሳችንን አስከብረን ይሄ ራሳችን ነው፣ ህይወታችን ነው ቤቱ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤት ነው፣ ዋናው ቤት ነው። መኪና በማጣቱ አሳን ሆያን መሰለ ግቢ ሰጥቷል። በቃ መኪና በማጣቱ በዚያን ጊዜ ነበር ኃላፊዎች ይሄን ነገር ማካል ተካቶ ምንድነው የሚከታተሉ የህግ ባለሙያዎቹ የክስ ቻርጃቸው ምን ያህል ጠንካራ ነው የሚል ነገር እንዲያው ዝም ብሎ ብዙ ጊዜ የምናውቀው ያው ነገር አለ። ሆን ብሎ እንዲያው ዝም ብሎ እንዲያሸንፍ ሳይሆን እንዲሸነፍ አድርጎ መከራከር ክስ የመመስረትና ሂደቱን የሚያበላሽ ነገር ብዙ ነገሮች አሉ። አሁን እንግዲህ ህግ ባለሙያ አሁን ለቀሲማ እንደነገረን መኪና በማጣቱ አሳን ሆያን መሰለ ግቢ ሰጥቷል። በቃ መኪና በማጣቱ በዚያን ጊዜ ነበር ኃላፊዎች ይሄን ነገር ማካል ተካቶ ምንድነው የሚከታተሉ የአረብ ኮሚቴ ማለት እኮ በእውነቱ ትልቅ ግቢ እኮ ነው። ትልቅ ሀብት እኮ ነው። መርካቶ እኮ ነው። በጣም ትልቅ ሀብት ነው። በቃ እንዲያው ግቢ እኮ ተረክበን ነገር እኮ በእውነቱ ስንት በቢሊዮን ገንዘብ የምናገኝበት ሀብት እኮ ነው። የትም እኮ የማይገኝ ሀብት ነው። ኃላፊዎቹ ዜን ካልተከታተሉ ህግ አገልግሎቱ ክፍል የዚያን ጊዜ የነበረው ጉድ እኮ ነው። ለምንድን ነው ዝም እናፈው? ይሄ
መገምገም አለባቸው፣ መወቀስ አለባቸው። ለወደፊት መሰቀቂያ መነሳት አለባቸው ቢያንስ። ስለዚህ ይሄ አንድ ነገር ሆኖ ይሄ እንግዲህ ተከራከርን የፍትሐ ብሔር አይደለም ይሄ የፍትሐ ብሔር ነው የተከሰሱ የፍትሐ ብሔር ጉዳይ ነው። ፍትሐ ብሔር ሄዶ በመጨረሻ ይፈረድላቸዋል። ክፎል ይባላሉ፣ የለንም ይላሉ። እዚያ ይቆማል። ሌላ ነገር ይመጣል፣ እዚያ ይቆማል። ብፁዕ አባታችን ደግሞ ለዳኝነት ገንዘብ አውጥተን ተጨማሪ ገንዘብ አውጥተን ከፍለን ተከራክረን ሰዎቹ በቃ እኛ አሁን ገንዘብ የለንም ስናገኝ እንከፍላለን ካልኩ ፍርድ ቤት ሌላ ጥያቄ ነው የሚያስከትላል። የሚይዝልህ የማያዝልህ ንብረት ሀብት ካላምጣ ካለመጣ ግን ጠብቅ ነው እዚህ አስተፍ ይሆናል። ስለዚህ ያው ፍርድ ቤት መክሰሳችን በራሱ የመጨረሻና በቂ የሆነ መፍትሄ አይደለም። ከአሁን ጀምሮ ንብረት ካላቸው ንብረታቸው እንዲያዝ ያስፈልጋል። ቤትም ካለ ህንፃም ካለ ባንክ ገንዘብም ካለ ቤት እስኪመልሱ ድረስ እንዳይንቀሳቀስ ብሎ ማሳገድ ያስፈልጋል። በጣም ጥሩ ነው። ስለሆነ አሳገዳቸው ከሆነ ጥሩ ነው። ለዚህ ገንዘብ በቂ ነው የሚለው ነገርም ደግሞ ሌላ ታሳቢ አድርጉና እንደዚህ ነው ከተሰራ እንዲያው በደንብ አድርጎ መስራት ያስፈልጋል። ከተነካኩ ደህና አድርጎ የሚያደማ ስራ ነው እንጂ ነካክቶ መሆን የለበትም አትፈልጌ ነውና ይሄ ነገር ያው በደንብ ሊታሰብበት ይገባል። እንደዚህ ያሉ ሰዎች ማስተማሪያ ማድረግ አለብን። ይሄ እኮ የተመለከተ ከኔ ተማሪ ይላል ሌላ በሙሉ። አለዚያ ግን አይ እገሌ ተከሰሰ ምን ያመጣው ነገር እኛ ምን ቀጥል ይናበባሉ እኮ ተከራዮቹ ይታወቃል እኮ የነጋዴ ነገር ታውቁታላችሁ። ኮኔክተር ናቸው ብፁዕ አባታችን፣ አንዱ ለአንዱ ይገናኛሉ። ስለዚህ ያውቃታል። አሁን እነኚህ ሰዎች መከሰሳቸው ያውቃል። ሌሎችም ይኖራሉ፣ እንደዚህ የተከራዩ ሰዎች ይኖራሉ። እነዚህ ብቻ ላይሆኑ ይችላሉ። ዳሰሳም ያስፈልገዋል እና ይህን ነገር በደንብ በእውነቱ አስተማሪ የሆነ ነገርና አደጋ መሆኑ እንደዚህ ያለ ነገር መሰማራት እንደዚህ ያለ ነገር ስራ መፈጸም አደጋ መሆኑ ለአደጋ የሚያጋልጥ መሆኑ የማይቻል መሆኑ የማይቀመስ መሆኑ ቤተ ክህነት ማሳየት መቻል አለበት። ቤቶችና ህንፃዎች የማይቀመስ እንዲያው ኃይለኛ አንበሳ መሆኑን ማሳየት መቻል አለበት። እዚያ በኋላ ሁሉም ታርሞ በስርዓትና በህግ የቤተክርስቲያኗን ክብር ጠብቆ የቤተክርስቲያኗን ጥቅም ጠብቆ በገባበት ውል መሰረት ብቻ ከዚያ ውጭ ከተገኘ እርምጃ እንደሚወሰድበት የሚያሳይ ስራ መስራት አለብን። ከ20 ሚሊዮን ብር በላይ እዳ አለባቸው። ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንፃ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እዛ ሁሉ ተከራዮች የኛ ተከራዮች አይደሉም። ተከራዮቹ የግለሰብ ተከራዮች ናቸው። የወልደ ገብርኤል የሚባልና የኢዮኤል ተከራዮች ናቸው። ወልደ ገብርኤልና ኢዮኤል በጨረታ ተከራይተው ከኛ ወስደው እነሱ ደግሞ ሌሎችን አጫርተው ከ270 ሺህ በላይ በወር ገቢ ያገኛሉ እያንዳንዳቸው። እኛ ተቀምጠን እናያለን ማለት ነው። እሱ ይሁን ሺህ ነው። ሁለቱም ደግሞ ለቤተ ክርስቲያኒቱ መክፈል የሚገባቸውን ኪራይ አይከፍሉ። ስፔሻሊ ኢዮኤል የሚባሉት ተከራይ 1 ወር ብቻ ነው የቤት ኪራይ የከፈሉት። ከዛ በኋላ ነክተውት አያውቁም። እኛኛውም በተመሳሳይ። ስለዚህ ሁለቱም ጋር ከ20 ሚሊዮን ብር በላይ እዳ አለባቸው። በቢሮም በውይይትም በማነጋገርም ችግሩን ለመፍታት ብዙ ጊዜ ሞክረናል። ላለማጫጫህም ሌላ ነገርም ላለመፍጠር ለምን አንወያያቸውም ብለን ብዙ ጊዜ ሞክረናል። ነገር ግን ሰዎቹ ቀልድ ነው ልክ እንደው ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንፃ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እነዚህ ሰዎች መንገድ መያዝ አለባቸው በሚል ሁለቱም በያለባቸው ተወየል ከ10 ሚሊዮን ብር በላይ ያለባቸው እኛኛውም እንደዛው በተመሳሳይ ፍርድ ቤት ክስ እንዲመሰረት አድርገናል። ሁለቱም በፍርድ ቤት ገንዘባችንን የሚመልሱበትን ሁኔታ የመፍጠር ስራ ሰርተናል። ሌላው ግን እሱን ከሰራም በኋላ እንደገና ያየነው ምንድነው እነሱ ሰዎች ተከሰው እስከሚፈረድባቸው ጊዜ እየተጠቀሙ 270 ሺህ 280 ሺህ በወር ያገኛሉ። እኛ ምንም አናገኝም። ስለዚህ ምንድነው የምናደርገው? በገዛ ቤታችን ስንወረር ዝም ብለን ማየት የለብንም። የፍርድ ቤቱ ጉዳይ የክሱ ጉዳይ ራሱን ችሎ ይሂድ። ነገር ግን ይሄን ነገር መስመር ማስያዝ አለብን ብለን ተወያየን። ስለዚህ ያንዳንዱ ተከራይ የራሱን ማመልከቻ እንዲያመጣ አደረግን። መጀመሪያ ራሳችን አጠናን፣ ምን ያህል ተከራይ እንዳለ ማለት ስንት እንደሚከፍል ለማለት ስንት እንደሚከፍል አጣራን። ከዛ በኋላ ተከራዮቹ የሚከፍሉበትን ሪሲት ከግለሰቡ ጋር ውል የተዋዋሉትን የውል ደብዳቤ የውል ሰነድ እና የሚከፍሉበትን አድርገው ከቤተ ክርስቲያን ጋር ተዋውለን ብንሰራ ይሻላል፣ ይሄ ቢፈቀድልን ይሻላል። እኛ ለነጋዴዎች ይህን ማድረጋቸውንም አናቅም። በዚህ ደረጃ ቤተ ክርስቲያን እየጎዱ መሆኑንም ስለማናቅ ፍትህ ቢሰጠን ብለው አመለከቱ። ተሰብስበን አስተዳደር ጉባኤ የተወያየንበት ወደ ጨረታ ብናወጣው የምናገኘውና የምናጣውን፣ ጨረታ ለማውጣት ደግሞ እነዚህን አስወጥተን ሌላ ግርግር ሁከት መፍጠር ነው የሚሆነው አካባቢው ላይና ይህን ከምናጫጩህ በጥያቄያቸው መሰረት
ለግለሰቦቹ ይከፍሉት የነበረውን ከኛ ጋር ውል እየተዋዋሉ ለቤተክርስቲያን እንዲከፍሉ ብናረግ አሁን ያልጠቀስኳቸው ከ270 እስከ 280 ሺህ ብር የሚሆን ገቢ ከአንደኛው ቦታ ብቻ ማግኘት የምንችልበት እድል ስላለ ይሄን ብንጠቀም ብለን ወስነን ወደ ተግባር ገብተናል። ከዛሬ ጀምሮ ውል እየተዋዋሉ ከኛ ጋር ስራቸውን እነሱ ይቀጥላሉ። ሌሎቹ በህግ የሚጠየቁት በህግ ጠይቀን ገንዘባችን ንብረታችን እናስመልሳለን። በዚህ ደረጃ ነው የዛ ያለ 20 ሚሊዮን ብር ለዚያም ደግሞ እንደገና አከራይቶ ደግሞ ሁለት ወንጌል ሆነ አለመክፈል አንድ ወንጌል ነው፣ ጥፋት ነው። ደግሞ እሱ የተከራዩን አሳልፎ ለሶስተኛ ወገን ማከራየት ይፈቅዳል ይሄው አባታችን ቤተ ክርስቲያኗ 20 ሚሊዮን ብር እስክታጣ ድረስ በዚህ ኃላፊነት የነበሩ በዚህም የመለከታቸው ሰዎች ምን ይሰሩ ነበር የሚለው ነገር ዝም ብለን ማለፍ የለብንም። አባታችን ሌላ ቢቀር እንኳን እንደ አውቀን ባልማት እንኳን ራሱ ኖሩ ነው ለነገም እንዳይቀጥል ያደርጋል። ቢያንስ ይሄንን ድርጊት ዝም ብሎ እንግዲህ አለ እንግዲህ ያው እንደምናውቀው በየወር ገቢ መደረግ ያለበት ገቢ መደረጉ አለመደረጉ የሚከታተል አካል አለ። መቼ በዚያ ውስጥ ኃላፊ ብቻ ሳይሆን ከኃላፊ በታች ያን ነገር የሚከታተል ነገር አለ እና እንደዚህ ያሉ ብልጣብልጦች በቤተ ክርስቲያን ለመነገድ የቤተ ክርስቲያናችን የአሰራር ክፍተት ሆን ብለው አጥንተው ከመጡ በኋላ 20 ሚሊዮን ብር 10 ሚሊዮን ብር እስኪደርስ ድረስ ተከምሮ ዝም ብሎ የሚያይ ኃላፊ ዝም ብለን የምናልፈው ከሆነ አሁንም ያለው ቀጥል እናትም ይቻላል እንደዚህ ያለ ነገር በቤተ ክርስቲያን ችግር የለው አይደለም 100 ሚሊዮንም ይቻላል የሚል መልእክት የሚያስተላልፈው ዝም ብሎ የሚታለፈው ከሆነ እንደዚህ ያለ አሰራር ፈቅደናል ማለት ነው። ዛሬ በጆሮአችን የሰማን ብፁዕ አባታችን ይሄን ሰምተው እኛም ሰምተን ዝም ብለን የምናልፈው ከሆነ ነገር ይሄ ቀጥሉ ጥሩ ነው መልካም ማለት ነው። ይሄ ነገር ደግፈናል ማለት ነው። በዚህ ላይ በእውነቱ ድርጅቱም ቢሆን በዚህ ብቻ ሊያልፈው አይገባም። በቃ በፍርድ ቤት ብቻ ሊያልፈውም አይገባም። ተጠያቂ ይሄን ነገር የሚከተላቸው በየደረጃው መጠየቅ አለባቸው። ሰዎች መጠየቅ አለባቸው። ይሄ ስራቸው ደግሞ ሊቀጥሉ እንደዚህ ያሉ እየሰሩ እንደዚህ ብለው መቀጠል የለባቸው። ኖሩ ነው እንደዚህ ያለ ነገር ኖሩ ነው፣ ኃጢአት ነው። እንዲያው ንስሐ የሚያስፈልገው ነገር ነው። በጣም ነው የተሰማኝ ብፁዕ አባታችን 20 ሚሊዮን ብር ለዚያም ደግሞ እንደገና አከራይቶ ደግሞ ሁለት ወንጌል ሆነ አለመክፈል አንድ ወንጌል ነው፣ ጥፋት ነው። ደግሞ እሱ የተከራዩን አሳልፎ ለሶስተኛ ወገን ማከራየት ይፈቅዳል ይሄው የቤቶችና ውል ይፈቅዳል። ይሄ ሁለተኛ ወንጌል እየተፈጸመ እንዴ በሞኝ ምን ቆፈራል የሚባለው በጣም አሳዛኝ ነው። እንደዚህ ያለ ምን ያህል እኔ እዚያ ቦታ ተቀምጬ እኔ በመረስ እኔ ንቀት ያለው በቃ ነው ያረ በግሌም ተንቅ ያለው ቢሆን ማለት እኔ በጣም ተንቅ ያለው በቃ እንዲያውም ተው ለቤተክርስቲያን ነገር ሌላ እንኳን ባይገድኝ እንኳን ተንቅ ያለው ቢሆን ነውና ድርብ ጥፋት ነው። ይሄ ድርብ ጥፋት ነው የተፈጸመ። ይሄ ነገር ዝም ብሎ መታለፍ የለበትም። ካልሆነ ግን ፈቅደናል ማለት ነው። ጠቅላይ ስራ አስኪያጁ ፈቅደዋል፣ ምክትል ስራ አስኪያጁ ፈቅደዋል። ዝም ብለው ካለፉት ማለት እኮ ፈቅደዋል፣ ተስማምተዋል ማለት ነው። መታለፍ የለበትም። መጠየቅ አለበት። አሁንም እንደዚህ ያለ ነገር እንዳይቀጥል አስተማሪ የሆነ ነገር መቀመጥ አለበት ብዬ ስለዚህ እንደዚህ ያለ ነገር አሰራራችን ያው ሰንካለና ደካማ ሙት የሚያደርጉ የሚያስወቅሱ እንደዚህ ያለ አሰራሮች ናቸውና ይሄ በደንብ መታየት አለበት ብዬ አስባለሁ። አባቶች ስልክ ላይ ሊኖር የሚገባው ምንም አይነት ጥያቄ ሲጠየቅ ብፁዕ አባታችን መቸገር የለቦትም። አጠቃላይ ቤተ ክርስቲያን ይዞታዎችን በተመለከተ አጥንተን ጨርሰናል። ዛሬ እዚህ አምጥተናል። ሰነዱን ለብፁዕነቱ እናስረክባለን። ቤቶቹ ያሉን ቤቶች የት ይገኛሉ፣ ህጋዊ ይዞታ አላቸው የላቸውም፣ ሌሎች ዝርዝር መረጃዎችን የሚይዝ ካርታዎቻቸውንም ጭምር የያዘ አንድ ሰነድ አዘጋጅተናል። ሌላኛው ደግሞ ከዚህ ከመልሶ ማልማት ጋር በተያያዘ የፈረሱ ቦታዎች የት ቦታ ፈረሰ፣ ስንት ካሬ ፈረሰ፣ የትኛው ተመለሰልን፣ የትኛው ካርታ ተሰጠን፣ የትኛው ካሳ ተከፈለን የሚለውን ዝርዝር ተጠንቷል። ይሄ በሶፍት ኮፒም በሃርድ ኮፒም ነው የተዘጋጀው። ወደፊት በደንብ ከባለሙያዎች ጋር ተነጋግረን በመተግበሪያ ኖሮት በአባቶች ስልክ ላይ ሊኖር የሚገባው ምንም አይነት ጥያቄ ሲጠየቅ ብፁዕ አባታችን መቸገር የለቦትም። ሌሎችም ጠቅላይ ክቡራን ምክትል ስራ አስኪያጆችም አስፈላጊ በሆነ ጊዜ ሁሉ ስልካችሁ ላይ ስለ ቤቶች በቂ መረጃ የምታገኙበት ስርዓት ነው የተፈጠረው። እንግዲህ የዚህ ጉዳይ ከባድ ነው። በቀጥታ እንግዲህ በኢኦቲሲ የተለቀቁትን መረጃዎች ሙሉ በሙሉ በተከታተሉ ደስ ያሰኘኛል። እውነት ለመናገር ግን ቀላል አይደለም። በጣም ሊታሰብበት የሚገባው ሊታይ የሚገባው ሊመረመር የሚገባው ጉዳይ ነው ብዬ ነው ማስበው ነገርና ቅድስት ሥላሴ ማነው ቅድስት ቤተክርስቲያናችን እየገጠማት ያለው ፈተና ሁለት የምንለው አይደለም፣ ቀላል አይደለም። የገዛ ንብረቷን የምታጣባቸው ጊዜያት ደርሰው ያየን። ስለዚህ አፋጣኝ የሆነ መልስ፣ ዘላቂ የሆነ መልስ፣ በህግ መጠየቅ ያለበት በህግ የተጠየቀ መኬድ ያለበት ርቀት እየተኬደ እውነትና እውነት ተይዞ ቢሰራ ጥሩ ነው። ምክንያቱም በዛ አካባቢ ላይ እንግዲህ የገንዘብ ጉዳይ ነው። ሙሰኞች ያጠፉትም ገንዘብ የሚወስድ ይኖራል። እኚህ ነገሮች ግን
በእልባት ተሰጥተው በህግ መጠየቅ ያለበት ነገር ተጠይቆ ቤተ ክርስቲያን የራሷ የሆነ ንብረቷን ልታስጠብቅ ይገባል የሚል ጽኑ አቋም መልእክት አለን ማለት ነው። ስለዚህ ይሄንን በቸልታ ባይታይ ያስባለሁ። በስተመጨረሻ እንግዲህ በቀጣይ መረጃችን እንድናይ ማስበው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስጋ ወደሙ ክቡር ስጋ ክቡር ደሙ የክርስቶስ ስጋ ወደሙ ምንድነው? ዕፀ ሕይወት በአዳም በገነት የነበረችው ዕፀ ሕይወት ዳግመኛ ያየነው ዕፀ ሕይወት እንበላ ዘንድ አደለን የሚለውን እንዴት አገናኝተው መምህራችን መምህር ኤፍሬም ቀሲስ ኤፍሬም እንደገለጡልን እንመልከት። የሰው ልጅ የተፈጠረው በተዋህዶ ነው፣ የሚያምነው በተዋህዶ ነው፣ በኋላም የሚኖረው በተዋህዶ ነው። ተፈጥሮው ተዋህዶ ነው ማለት ነፍስና ስጋ ተዋህደው የሚንቀሳቀስ ፍጥረት ነው እያልሁ ነው። ነፍስና ስጋ ሰው ለመኖሩ የማቴዎስ ወንጌል ጥቀስልኝ እንደማትሉኝ ባለሙሉ ተስፋ ነኝ። ስጋ ስለሌለ ማለት ነው። አሁን ልብ ብላችሁ አዳምጡኝ። ሰው የሚባለው ፍጥረት በተዋህዶ የተፈጠረ ነው ማለት ከአራቱ ባህርያተ ስጋና ከሶስቱ የነፍስ ባህሪ የተፈጠረ ፍጥረት እሱ ሰው በመባል ይታወቃል። እና ይሄ ሰው ነው። የሚያምንም በተዋህዶ ነው። በዘመነ ሐዲስ የሚያምነው ተዋህዶ የመለኮትን ከስጋ መዋሃድ ነው። በዘመነ ብሉይ የሚያምነው ተዋህዶ ደግሞ ከእግዚአብሔር ባለመለየት ይኖር የነበረ ያቺ በገነት የነበረችው ሕይወት ናት። አሁን ልብ በሉ። ሰውን እግዚአብሔር በገነት ፈጥሮ አኖረው። በገነት ሲያስቀምጠው ገነትን አጣ። ገነት በነበረበት ሰዓት የተሰጠው ትእዛዝ ነበረ። ያ ትእዛዝ ምንድን ነው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ስታነቡት በገነት ያለውን እንጨት ሁሉ ብላ ብሎ ፈቃድ ሰጥቶታል። ነገር ግን አንዲት ዕፅ እንዳትበላ ብሎ ደግሞ ከልክሎታል። አንዲት ዕፅ ደግሞ ብላም አትበላም አላለውም። ያቺ ዕፅ ዕፀ ሕይወት ናት። የዋልንበት ትምህርት እዚህ ላይ ነው። ዋናው መቆሚያው ይሄ ነው። ያቺ በገነት ያለችዋ ዕፀ ሕይወት አዳም 1000 ዓመት በገነት ከኖረ በኋላ ያችን ዕፀ ሕይወት በልቶ ከርግና ታድሶ መንግስተ ሰማያት ይገባ ነበረ ነው። በገነት ለዘላለም አይኖርም። የሚኖረው ለ1000 ዓመት ብቻ ነው። ይህ 1000 ዓመት ሲፈጸም ዕፀ ሕይወትን ይበላል፣ መንግስተ ሰማያት ይገባል። ማን? አዳም እና ልጆቹ ማለት ነው። አዳም ግን 1000 ዓመት ሳይመላው ረዥም ዘመን ሳይቆይ ገነትን የሚያህል ቦታ እግዚአብሔርን የሚያህል ጌታ አጣ፣ ወረደ ማለት ነው። ከገነት ወጣ። ከገነት ሲወጣ ዳግም ያችን ዕፀ ሕይወትን ሄዶ እንዳይመገብ በመላእክት በኦሪት ዘፍጥረት እንደምታነቡት ተዘጋች፣ ተከበበች ማለት ነው። ዕፀ ሕይወትን አግኝቶ በልቶ መንግስተ ሰማያት የሚገባበት በሩ ዝግ ሆነበት። ያችን ዕፀ ሕይወት ስላጣት ገነትም ከእርሱ ስለተሰወረችበት ለእጽዋት ለአራዊትና ለእንስሳት መኖሪያ ወደ ሆነችዋ ምድር ስለመጣ የሰው ልጅ ያኔ እግዚአብሔር ሰውን ይታረቀው ዘንድ ሲሻ ባህሪውን ተዋህዶ በምድር መጣ። በምድር ሲመጣ ቅዱስ ኤፍሬም ዘሐሙስ ውዳሴ ማርያም ትርጓሜ ሲነግረን ዳግመ ከፈለነ ንብላ እምዕፀ ሕይወት ይላል። ዳግመኛ ከዕፀ ሕይወት እንበላ ዘንድ እድል ሰጠን አለ። ዕፀ ሕይወት የተባለ ዳግመኛ ዳግም ነው የተባለ። ልብ በሉ። የቀደመችው ዕፀ ሕይወት ገነት ናት፣ ጥለናት መጠናል። ዳግመኛ ዕፀ ሕይወት በምድር ተተከለ፣ ከድንግል ተወለደ ነው። ማን? ዕፀ ሕይወት ክርስቶስ ዳግም ከድንግል ተወለደ። ዳግመ ከፈለነ እንብላ እምዕፀ ሕይወት፣ ዳግመኛ ከዕፀ ሕይወት እንድንበላ ሰጠን አለ። ራሱን ሰጠን ማለት ነው። ማን? ክርስቶስ። ምንን ሰጠን? ዕፀ ሕይወት። ዕፀ ሕይወት ማን ነው? ራሱ ክርስቶስ ነው። ያችን ዕፀ ሕይወት ካልበሉ መንግስተ ሰማያት መግባት እንደማይቻል ሁሉ ዕፀ ሕይወት ክርስቶስን ካልተቀበሉ መንግስተ ሰማያት መግባት ፈጽሞ አይቻልም። ይህ ዕፀ ሕይወት ምድር ላይ መጥቶ ተተከለ፣ በድንግል ማኅፀን በቀለ፣ ባሕርየ ሥጋን ገንዘብ አደረገ። 33 ዓመት ምድርን በኪደተ እግሩ ቀደሰ። በኋላ ግን እንዲህ ብሎ ተናገረ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ማን ነው ይህን የተናገረው? ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል ተናገረ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ሲናገር የትኛውን ሥጋ? በስቅለቱ ጊዜ ገና ከመሰቀሉ አስቀድሞ ይህ ስለ እናንተ የሚፈሰው ደሜ የሚቆረሰው ሥጋዬ ነው አለ። ስለማን? ስለ እናንተ። ለብሽሽቅ አይደለም ይህን ቃል የተናገረው። ብሽሽቅ ማለት ምን ማለት ነው? እኔ ለምሳሌ ዛሬ በህይወታችን ስንኖር የሆነ እንቅፋት ሲመታን በሆነ ሰው ምክንያት የሆነ ነገር ስንሆን እሱን ልትበለኝ እንደውየው ስለአንተ እንዲሆን ቆሰሉ ምናምን እንደምንልበት መበሻሸቅ አይደለም። እውነተኛ ቅዱስ ሥጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንዲህ የሚነሳ ነው፣ የሚቀር ነው፣ የሚያልፍ ነው፣ ዘመን የሚሽረው ነው አላለም።
እውነተኛ ቅዱስ ስጋዬና ክቡር ደሜ ነው አለና እንካችሁ ስለናንተ የፈሰሰው ደሜ ስለናንተ የተቆረሰው ስጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተው አይደለም። በዕለተ ዓርብ በመስቀል ቅዱስ ስጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ስጋና ክቡር ደም ያልተቀበለ ደግሞ ሕይወት የለውም ማለት። ለምንድን ነው ሕይወት የሌለው? ዕፀ ሕይወትን ተመግበን መንግስተ ሰማያትን ገባ የነበረ እኮ ምላችሁ ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል፣ ግን ዕፀ ሕይወት ቢበቅልባትም ይህ ነባቢት ናት። ከዚያችኛዋ ሲለይ ነባቢት ገነት ይላታል። ይችኛዋ ድንግል የምትናገር ገነት ናት። በቀለባት ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግስተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሀሳብ ላንሳ። አይጧ ብትበላ መንግስተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም፣ ለሰው ነው ሰው የሆነው። ባህሪ አይጥን ገንዘብ ያደረገ አምላክ የለንም። ባህሪ ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ህያዊት ነፍስ የላት፣ ህያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባህሪ ያለውን የሰው ልጅ አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኋችሁ ቅድም። ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር በተዋህዶ አምናለሁ የሚል ሰው ከእግዚአብሔር ጋር ሳይዋሃድ። አዳም በገነት በነበረበት ጊዜ እንግዲህ 3 እጾች ነበሩ አይደለ? ዕፀ ሕይወት፣ ዕፀ በለስ፣ ዕፀ ዘይት የተባሉ የሚጠሩ አሉ። ይሄ ብላ አትብላ ያለው አለ፣ ብላ ብቻ ያለው አለ። ከዛ በኋላ ደግሞ በመጨረሻ ባይበላና ቢቆይ ከ1000 ዓመት በኋላ በልቶ የሚታደስበት ወደ መንግስተ ሰማያት የሚገባበት ዕፀ ሕይወት አለ። አዳም ከገነት ሲወጣ ይሄን ነገር አጥቷል፣ ተነጥቋል። ስለዚህ ዕፀ ሕይወትን የሚመገበው የሚሰጠው ይፈልግ ነበር ኤፍሬም። ለዛ ነው ዳግመኛ እንበላው ዘንድ አይደለ ዕፀ ሕይወትን ሊያድለው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከማምላክ ወላዲተ አምላክ ከቅድስት ድንግል ማርያም ሰው ሆነ። ስለዚህ ከዚህኛው ከዳግማዊ ዕፀ ሕይወት ወይም ከዳግመኛው ዕፀ ሕይወት ከሆነ ክርስቶስ የተመገብን ያጣናትን መንግስተ እግዚአብሔር መንግስተ ሰማያትን እናገኛለን። አዳም በገነት በነበረበት ጊዜ ዕፀ ሕይወትን ተመግቦ ወደ መንግስተ እግዚአብሔር ወደ መንግስተ ሰማያት ይገባ የነበረውን በማጣቱ ያ ዕፀ ሕይወት በልተነው መንግስተ እግዚአብሔር መንግስተ ሰማያት የሚያስገባን ያስፈልግ ነበርና የክርስቶስ መሞት ክርስቶስ ከመጣ በኋላ ከመቤታችን ቅድስተ ቅዱሳን ከመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ተወልዶ ስጋ ወደሙን ሰጥቶ ስጋዬን ብሉ ደሜን ጠጡ የዘላለም ሕይወትን ታገኛላችሁ ብሎ ያቺን የዘላለም ሕይወት የምናገኝበት ዕፀ ሕይወት የተባለ ክርስቶስ ስንበላው ስንቀምሰው ስናጣጥመው ነው። አዳም በመብል ወደቀ፣ ክርስቶስ ደግሞ ራሱን ሰጥቶ በመብል እኛን ያጣናትን ገነት እንድናገኝ ፈቀደልን። ስለዚህ አባታችን ቀሲስ ኤፍሬም ይሄንን አስደናቂውን ታሪክ ከአዳምና ከገነት ጋር ከነበረው ክስተት አልፎም ክርስቶስ ከሞተ በኋላ የሰጠንን ስጋ ወደም ስጋዬን ብሉ ደሜን ጠጡ ያለውን አስደናቂውን ክስተት አጋልጠውልናል ማለት ነው። ይበል የሚያሰኝ በጣም 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 ደስ የሚል አገላለጽ የሚወደድ አገላለጽ። ስለዚህ ይሄኛው በጣም የሚያስመሰግን ማለት ነው። ወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብርና አጋርነታችሁ ማሳየታችሁ እንዳይዘ